ዛሬ የኮሪያዎች ጦርነት የጀመረበት ቀን መታሰቢያ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱም። ሼር እና ላይክ በማድረግ ቤተሰብ ሁኑም። ዛሬ የኮሪያዎች ጦርነት የተጀመረበት ቀን መታሰቢያ ነው። ታዲያ ኑሮውን በኮሪያ ያደረገው ጋዜጠኛና ፎቶግራፈር በረከት አለማየሁ እንዲህ ሲል በጽሑፉ ቀኑን አስታውሶታል። በዓለም ታሪክ ከተመዘገቡ ሰቅጣጭ ጦርነቶች አንዱ የሆነው የኮሪያ ጦርነት የጀመረበት መታሰቢያ ቀን ዛሬ ነው። ውድ ሀገራችንም የዚህ ታሪክ አካል ናት። የዛሬ 75 ዓመት እንደ አውሮፓውያን አቆጣጠር ከ1951 እስከ 53 የቆየው ጦርነት ከ2.5 እስከ 4 ሚሊዮን ሕዝብ ሕይወት ጠፍቶበታል ተብሎ ይገመታል። ከዚህ ውስጥ 37,000 የውጭ ሀገር ሰዎች በተባበሩት መንግስታት ስር ተሰልፈው እንደተሰዉም ይወሳል። 122 የቃኘው ባታሊዮን ዘማች ኢትዮጵያውያን ጀግኖች በክብር ተሰውተዋል። 536 የአካል መስዋዕትነት ከፍለዋል። እንደ ሁልጊዜውም እንኮራባቸዋለን። እዚህ ሀገር መሄድ የማይሰለቸኝ ቦታ ቢኖር ቹንቾን የሚገኘው የዘማቾች መታሰቢያ ሙዚየም ነው ይላል በረከት በጽሑፉም። ባለፈው ጥቅምት ወር የኮሪያ ቱሪስት ድርጅት ለመጀመሪያ ጊዜ በብስክሌት እየተሽከረከሩ የመታሰቢያ ቦታዎችን መጎብኘት የሚያስችል አዲስ ዓለም አቀፍ ፕሮግራም ሲያስተዋውቅ ተገኝቼ ስሳተፍ የተሰማኝ ደስታ ትልቅ ነበር። የመጀመሪያ ተጎብኚ ሀገር መታሰቢያ ሐውልት የነበረው የኛ ነው ሲጠቃለል በአሜሪካ። በድጋሚ ባለፈው ግንቦት ወር ውስጥ የመጀመሪያው ዙር የሀገራችን ዘማቾች ኮሪያ የደረሱበትን ቀን ሜይ 6 1951 በማስመልከት የመታሰቢያ ሐውልት ከሚገኝበት ቦታ እስከ ኖሪያንጂን ድረስ 113 ኪሎ ሜትር በብስክሌት ጉዞ ሳደርግ በደስታ ነበር ይላል በረከት በጽሑፉም። የተወደዳችሁ የአክስት ሀገር ዩጋንዳ የዩቲዩብ ቻናል ቤተሰቦች ሰብስክራይብ፣ ሼር እና ላይክ ማድረጋችሁን አትርሱ እያልን የዛሬውን በዚህ ላይ እንጨርሳለን። በሌላ ቪዲዮ እስካገኛችሁ ሰላም ሁኑ።